እንዴት ለገዳም ማስታወቂያ ትሰራለች? እንዴት ያንቺ ተከታዮችን ገንዘብ ለቤተክርስቲያን ቄሶች እንዴት ከተከታዮችሽ ትላለች ነው አይደል እንዴ? ከዛ ግን የሚቀጥለው አረፍተ ነገር አምኖበት ነው የተናገረው። አምኖበት ከሆነ የመጀመሪያውን አረፍተ ነገር ድሊት ያደርገዋል። ምንድነው ያለው? በኃጢአት እንደምበልጣት ቅንጣት አለ። እሺ እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። በኃጢአት እንደምበልጣት ቅንጣት ያህል አልጠራጠርም። ስለዚህ እሸቱ ምን እያለ ነው? እሷ ከምትሰራው ኃጢአት በላይ ኃጢአተኛ እኔ ነኝ። ልዩነታችን እኔ ኃጢአቴን እደብቃለሁ፣ ደብቄ ነው የምሰራው። እሷ በአደባባይ ነው የምትሰራው። ምን ማለት ነው? እናንተስ ያ ምንድነው? ግብዝነት ማለት ነው። መቼም እሸቱ ይህን ቃል ሲያወጣ ራሱን የሚያውቅ ራሱ ነው። ሰው በኃጢአት እበልጣታለሁ አለ እሷን። በኃጢአት እሷን ከበለጥካት እሸቱ ወንድማችን እግዚአብሔር የሚወድ ማን እንደሆን ታውቃለህ? በአደባባይ ኃጢአቱን የሚሰራውን እየሰራው የማይደብቀውን ነው። ችግሩ እኮ እሸቱ ወንድማችን የባምቢ ሳይሆን በቤተ ክርስቲያን ውስጥ ተደብቀው ብዙ ባምቢዎች አሉ፣ ቢምቢዎች አሉ። እናንተ ግብዞች ይላል። ስለ ግብዝነት ትናንትና አስተምሬያችኋለሁ። ካስታወሳችሁ ትናንትና ግብዝነትን ከእግዚአብሔር ቃል እየተማርን ነበርና አሁን አንገደፊ አገር አጥፊ። ለዚህ ነው ሶሻል ሚዲያም ካያችሁ ተናጋሪዎች ምኖች ምናምን ኃይለኛ ቃል የሚያወጡ ሰዎች እንደ ባለጌ ይቆጠራሉ። የአንገት ደፍቶ ደግሞ ብዙ የሚሰራውን እግዚአብሔር ልብና ኩላሊትን የሚመረምር ነው። እሸቱ እዚህ ላይ ከሷ በኃጢአት ከበለጥክ አንተ ለምን ሰራ? በኃጢአት የምትበልጣት ከሆነ አንተ ለምን ይህ ሁሉ መልካም ስራ ለኦርቶዶክስ ተዋህዶ መስራትህ ትክክል ነው ወይ? ተገቢ ነው ወይ? ያንተ ኃጢአት በድብቅ ስለሆነ ነው ወይ ነው? ከራሱ አንደርስታንዲንግ ነው። እኔ አሁን እሸቱን እንዴት አድርጌ እንደማደንቀው እንደማከብረው እንደምወደው ነግራቸዋለሁ። ከራሱ ንግግር ነው እኔ አሁን የምጠይቀው። ቢካዝ ሰዎች ከራሳቸው ንግግር ብቻ ነው መናገር ያለብን። ካለበለዛ ያልተናገሩትን ተናግረዋል፣ ያሰቡትን ላስብ አልችልም፣ በውስጣቸው ያሉትን ላውቅ አልችልም። ስለዚህ እሸቱ እዚህ ላይ አንተ በኃጢአት የምትበልጣት ከሆነ አንተ ኃጢአትን ደብቀ ስለማታሳይ አይደል እንዴ? which one ክርስቶስ ማንን ይመስላል የሚያቀርበው? ክርስቶስ የሚጠላው ታውቃለህ? የሚጠላው እውነቴን ማለት እግዚአብሔር የሚጠላው ግብዞችን ነው። ግብዞች ማለት ሂፖክራት ማለት እነሱ እየሰሩ ያውን በአደባባይ ከሚታየው በላይ የሚሰሩ ነገር ግን እዚህ ጋር የሰዎችን መጥቶ እከሌ እኮ እንደዚህ ናት፣ ሴት አዳሪ ናት ይላል። ሴት አዳሪ ናት ይሉና ከዛች ሴት አዳሪ ጋር ግን የሚተኙት እነሱ ናቸው። ካስታወሳችሁ አመንዝራዋ ሴት፣ ስለ አመንዝራዋ ሴት ታውቃላችሁ። ስለ አመንዝራዋ ሴት ታሪክ ኢየሱስ ክርስቶስን ሊፈትኑት አመንዝራ ሴት ይዘው መጡና እቻ አመንዝራ ሴት ስታመነዝር ይዘናታልኝ የሙሴ ሕግ በድንጋይ ወግራችሁ ግደሏት ይላል፣ አንተ ምን ትላለህ አሉት ለኢየሱስ። ኢየሱስ ደግሞ ተንበርክኮ እዚህ ጋር ያውን ቡና እንደማማስለው እሱ ደግሞ ተንበርክኮ መጽሐፍ ጀመረና ከመሃላችሁ ኃጢአት ያልሰራ የመጀመሪያ ድንጋዩን ይወርውር አለ። እሱ በሙሴ ጊዜ ሴት ልጅ ስታመነዝር ከተያዘች በድንጋይ ወግራችሁ ግደሉ ተብሎ ተጽፏል። አሁን ደግሞ እላችኋለሁ ከመሃላችሁ ኃጢአት ያልሰራ የመጀመሪያውን ድንጋይ ይወርውር ሲል ሁሉም አንድ በአንድ። ልጅቷ ደንግጣ ነበር። ኢማጂን ወደ ኢየሱስ ስትመጣ ኢየሱስ ፍትሃዊ ነው ተብላ ኢየሱስ በጣም ሰዎችን እያዳነ በዛ አካባቢ እየተወራለት ነው። በቃ ሰውን የሚያቀርብ ሁሉን የሚወድ ተአምር የሚሰራ አለ ተብሎ ወደ ኢየሱስ መቅደላዊት ማርያምን ወደ ኢየሱስ ሲያመጧት እሷ መጀመሪያማ ደስ ብሏት ነበርኮ ፍትሃዊ ሰው አገኘው ብላ። ኢየሱስ ግን ተንበርክኮ እንዲህ የጻፈ ከመሃላችሁ ኃጢአት ያልሰራ የመጀመሪያውን ድንጋይ ወርውር ስትል
ፈርታ ነበር። በቃ ወግረው ገደሉኝ ወይ በቃ እንደዚህ ተደብቃ በቃ ወግረው ገደሉኝ ያለ። ከዛ በኋላ አንቺ ሴት ይላታል። ዞር ስትል ይቅርታ ድንጋቸውን አንድ በአንድ እየጣሉ ጥለው ሄዱ። ሚስጥሩ እናንተ የማታውቁት ከዛች አመንዝራ ሴት ጋር እዛ ውስጥ የእሷ ካስተመሮች እኮ ናቸው መጥተው ሊከሱ። አየ ግብዞች፣ የእሷ ካስተመሮች መጽሐፍ ቅዱስ ላይ እኮ የእሷ ካስተመሮች። ኢየሱስ ግን የሰውን ልብና ኩላሊት ያውቃል። በአደባባይ ስታመነዝር ይዘናት ብለው እራሳቸው የእሷ ካስተመሮች ናቸው ተሰብስበው ይዘዋት መጡ ኢየሱስን ትራፕ ለማድረግ። ነገር ግን ኢየሱስ ልብና ኩላሊትን ስለሚያውቅ ከመሃላችሁ ከእሷ ጋር ያልተኛችሁ ማለት እኮ ነው። ከመሃላችሁ ከእሷ ጋር ያልተጋደማችሁ የመጀመሪያ ድንጋይ ወርውር። ሁሉም ተጋድሟል። እዛ ጋር የተሰበሰቡት ሁሉም ከእሷ ጋር ተጋድሟል። ያን ስላላቸው ደንግጠው የልብና የኩላሊትን የሚያውቅ ኢየሱስ በአደባባይ የሚታየውን ሳይሆን በድብቅ በጨለማ የሚሰራውን ስለሚያውቅ አንድ በአንድ ድንጋቸውን እየጣሉ ፈረጠጡ ይላለኝ። ከዛ ዞር አለና አንቺ ሴት፣ ምክንያቱም እሷ እንደዚህ ፊዶ ፖዚሽን ነው ያለችው፣ ተንበርክካ በቃ ልሞት ነው ብላ እየተሰናበተች ነው። ኢየሱስ ከዛ አንቺ ሴት መሄዳቸውን እንኳን አወቀችም እሷ፣ ሲፈረጥጡ እንኳን አወቀችም እሷ። ምክንያቱም ፈርታለች። በቃ ሊደበድቡኝ ነው በቃ። ኢየሱስም ደብድቧት አለ። በቃ ኃጢአት ያልሰራችሁ ከመሃላችሁ ደብድቧ ሲባል አንድ ያልተረዳችሁን ነገር አለ። በዛን ጊዜ ሴት ልጅ ነው ስታመነዝር የምትገደለው እንጂ ወንድ ልጅ አመነዘረ አይባልም። በብሉይ ኪዳን ወንድ ልጅ አመነዘረት አይባልም። ሴት ልጅ ናት አመንዛሪ የምትባል። ስለዚህ በቃ ገደሉኝ አለች። አንቺ ሴት ከሳሾችሽ የት አሉ ሲላት ብድግ ብላ ዞር ስትል ማንም የለም። ከዛ በኋላ ምን ያለው? ሂጂ ካሁን በኋላ ኃጢአት እንዳትሰሪ ብሎ ለቀቃት ይላል። ስለዚህ ነው አሁን ኢየሱስ እሸቱን ባምቢን በኢየሱስ መሃል ባምቢን ይዘመጣ። ደስ የሚለው ግን የእሸቱ እኔ ኢየሱስ አይደለሁም፣ እኛ የሰው ልብና ኩላሊት መመርመር አንችልም። ራሱ ግን ነገረን። ራሱ ምን አለን? እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አይጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት ራሱ ነገረን። የልብሰራ ማየት ለታዳጊ እዚህ ጋር ራሱ ነገረን። ልጆች ምንም ያክል ነገር ግን በአደባባይ ኃጢአትን በመስበክ በልጣት ቅንጣት ታክል አልጠራጠርም። ነገር እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተ ክርስቲያን በእናንተ ትወክላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ እዚህ ላይ ምንድነው እሸቱ በኃጢአት እንደምትበልጣት አንተ እኮ ከሷ በኃጢአት በልጣሃት ቤተ ክርስቲያንን ሬፕሬዘንት እያደረክ ብዙ ጊዜ ሰርተሃል። እሸቱ ትልቅ ትምህርት ነው የሚሆን ብዬ አስባለሁ። እኔ መካሪ እኔ አንተን መስበር ሳይሆን መጠገን ነው የምፈልገው። ከራስ አንደበት ነው መቼም አልዋሸህንም። ከልብ ነው ያልከው አይደል? ከልብ በኃጢአት በልጣታለሁ አልክ። ቢኮዝ የውስጥን የምታውቀው አንተ ነህ። ምናልባት የእሸቱ ከሷ የሚበልጥ ኃጢአት ምን እንደሆነ እንግዲህ ምን ሊመስላችሁ ይችላል? አሁን እሱ ከሷ በኃጢአት ተበልጣታለሁ አለ። ልዩነታችን እሷ በአደባባይ ነው አድቨርታይዝ የምታደርገው፣ እኔ በአደባባይ አድቨርታይዝ አላደርግም እያለ ነው አይደለ? እኔ ኃጢአቴን በአደባባይ አድቨርታይዝ አላደርግም እያለ ነው። ጉድ ዛሬ ደግሞ ምንም አይነት ወጪ ሳታ